ሌላ ምንም አይደለም። በቃ ይኸው አግዙን፣ በጸሎታችሁ አግዙን ብለን ኢንቮክ እናደርጋለን ማለት ነው። ከዛስ ምን አይነት ፕሮቴስታንት ምን አይነት ነገር ያቀርቡላችኋል? ኖ አንድ ሰው በስጋ ከተለየ ምን ይሏችኋል? አንድ ሰው በስጋ ከተለየ ሊለምን አይችልም ይሏችኋል። ይሄ መጽሐፍ ቅዱሳዊ ባክግራውንድ የለም። ምንድነው ሊለምን አይችልም? ራእይ ላይ ባይዘዌ የታረዱ ነፍሳት ሲለምኑ አይተናል። የለመኑት ፍርድ ቢሆንም ግን ሲለምኑ አይተናል። ኦኬ የታረዱ ነፍሳት ሊለምኑ ይችላሉ። በፕሮቴስታንት አያስኬድም ባይዘዌ። ለዛ ነው እነ ሉተር የቅዱሳንን ምልጃ የተቀበሉት ማለት ነው፣ ስለሚያውቁት ነው። ከዛ በኋላ የመጡ ናቸው። አሁን የ100 ዓመት ዕድሜ ያላቸው ጴንጤዎች ናቸው እንደዛ የሚሉት። ይሄ ሉተራን እንኳን አይሉም እንደዛ። ኦኬ ከዛስ እሺ በስጋ ያልተለዩ እነ ኤልያስስ አይኔ እንጃ አናቅም። እሺ መላእክትስ ሞትም አያውቁት? እኛ እንደው አናቅም። ምንም መልስ የላቸውም ባይዘው። በነገራችን ላይ ምንም ለሚያወሩት መልስ ራሳቸው በራሳቸው ስለሚጋጩ ማለት ነው። እሺ እና የመጀመሪያው ነገር ማየት ያለብን ምንድነው? ቅዱሳን ስለኛ የሚለምኑበት ምክንያት ብልቶች ከመሆናቸው አንጻር አግዙኝ ብሎ የጸለያለ በስጋ ለተለዩት መጽሐፍ ቅዱስ ላይ ቃል በቃል መጽሐፍ አይጠበቅበትም። ልክ መንፈስ ቅዱስን አግዘኝ ብሎ ቀጥታ የጸለየ እንደሌለ ማለት ነው። ስለዚህ መጽሐፍ ቅዱስ ጠቅላላ ላይ ማንም አግዘኝ ብሎ በስጋ ወደ ሞተ ፍጡር የጸለየ የለም ማለት ነው። መጽሐፍ አይጠበቅበትም። መጽሐፍ ይጠበቅበታል ብለህ የለም። ከየት ታዲያ ከሌለ ከየት አምጥታችሁ ነው ወደ ሞቱ ከየት አምጥተህ ነው ለመንፈስ ቅዱስ የምትጸልየው? መንፈስ ቅዱስ እኮ አምላክ ነው። እንዴት ከፍጡር ጋር ይነጻጸራል? አይ ከየት አምጥተህ ነው የምትጸልየው? ወደ መንፈስ ቅዱስ አምላክ ነው እሱ። እግዚአብሔር ወይ ብለህ ብትጸልይ መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው። ከየት አምጥተህ ነው? ከፍጡር ጋር እንዴት ይነጻጸራል? ከየት አምጥተህ ነው? ወይስ አምላክ ናቸው እነሱ? አንተ ተረጋጋ እባክህ፣ ያልተባለ አታውራ። ከየት አምጥተህ ነው ወደ መንፈስ ቅዱስ? ከእግዚአብሔር ጋር ነጻጸርካቸው አምላክ ናቸው ወይ ነው እኮ የምልህ። ጥያቄን እንኳን ልጨርስ። እንዲህ ምንድነው አንተ አፈን ይበላል ቤት ውስጥ አታወራም? እንዲህ ምን ሆነ ነው? ልጨርስ ጥያቄን እንኳን ጥያቄን እንኳን ሳልጨርስ ትመልሳለህ እንዴ? መጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ የለም አለ መልስልኝ። መንፈስ ቅዱስ እግዚአብሔር ነው። ወደ እግዚአብሔር ስትጸልይ ወደ መንፈስ ቅዱስ ማነው አላልኩም? ይኸው ታዲያ ወደ መንፈስ ቅዱስ የጸለየ አለ የለም? መንፈስ ቅዱስ እግዚአብሔር ነው። ወደ እግዚአብሔር ስትጸልይ ወደ መንፈስ ቅዱስ ነው። ፍጡራንን ከእግዚአብሔር ጋር እንዴት ታነጻጽራለህ? አንተ ለማን የምትጸልየው? ለአብ ነው። አሁን ወዴትም አትሸሽም። ወደ ፍጡራን የጸለየ ካላሳየን ቤሊ አዳም ልክ እውቀት እንዳለው ሰው አንተ ችግር የለውም። በስነ ምግባር ስለተወገዝክ ነው እሱ ሌላ ሰው እኔ አንተ እንዲያስገባው የኢየሱስ ስም እንድነግረኝ ነው። ይመልሱልኛ። አሁን ወደ ፍጡራን የጸለየ አለ ወይ? የኢየሱስ ስሙ ማን ነው? የኢየሱስ ስም ይመልሱልኝ። አታስቀይስ። የኢየሱስ ነገር አንተ እውቀት የለህም። እኔ በእርግጠኝነት ማወራ ይመልስልኝ አልኩህ እኮ። ከዛ ፍጥረት ከጠቅላላ መጽሐፍ ቅዱስ አንድ ቃል የለም አለኝ እኮ። መጀመሪያ እውቀት ይኑር። ሁሉ ጊዜ ጥላቻ ዘመንን ሙሉ ለፍጥሯን የሰገደ ብለህ ትላለህ። ጥያቄ እንኳን ቀይረ አቅርብ። ጥያቄ ቀይረ መቅረብ አለበት። ቀይረ አቅርብ። ሁሌ ይህንን ነው እንደምጠይቀው። በስመ አብ ምን አይነት እንዴ! አንተ የኦርቶዶክስ እናቶች እኮ ከአንተ በተሻለ እውቀት አላቸው። በስመ አብ ናቱሻ ተባረክ። ቃል ይተሰማል። ምርጥ ነው። እሺ በእውነት ደስ ይላል። እግዚአብሔር ይስጥልህ። ቃል ይተሰማል። እንትን መስጠት እንችላለን። ያው ቅድም በደንብ አድርገህ ነግረዋል። እንግዲህ ፕሮቴስታንቲዝም ምን ያህል ኪሳራ ላይ እንዳለን በአደባባይ ታይቷል። እንዲመለሱ ስለምንፈልግ ነው። እርዳታ ፍለጋ ወደ ቅዱሳን እንጸልያለን። እርዳታ ፍለጋ እንኳን በቤተ መቅደሱ ያለን እኛ በሲኦል የነበሩ እነ ነዌም እርዳታ ፍለጋ ወደ እነ አብርሃም፣ ለዛው አብርሃም አባቴ ማረኝ እያለ ሲጸልይ ተመልክተናል። እኛ ደግሞ ምን ብለን እናምናለን? በሲኦል ያለውን ድምፅ እነ አብርሃም በገነት ሆነው ከሰሙ በቤተ መቅደሱ በተሰጣቸው ቃል ኪዳን በስማቸው በተሰየመው ግን በክርስቶስ መቅደስ የክርስቶስ ቅዱስ ሥጋና ክቡር ደም በሚፈተትባት ቤተ መቅደስ ቆመን ወደ ቅዱሳን ብንጸልይ ይሰሙናል ብለን እናምናለን። በሲኦል ያለውን ድምፅ ከሰሙና አብርሃም መልስ አገኘ። ያ ሰው አልተመለሰም ብሎ ያዞሩብሃል። መቼ ታዲያ አብርሃም አማለደው? ሰማው ነው ዋናው። እርዳታ ፈለገ ይሄ ሰው። አብርሃም ግን ሰማው። ለምንድን ነው
ጥያቄው ያልተመለሰለት ዘመኑ ስላለፈ ከሞት በኋላ ንስሐ ስለሌለ በምድር እያለ ወደዛች ወደ ቅድስናዋ ስፍራ የሚያስገባውን የጽድቅ ስራ መስራት ስላልቻለ ይሄ መጽሐፍ ቅዱስ ክፍል ብዙ ነገራቸውን ነው የሚያፈራርሰው። ስራ ወደ እግዚአብሔር መንግስት ያስገባል አያስገባም? በትክክል ያስገባል። ይሄ ሰው ለዚህ ምንድነው ያለው አብርሃም? ለዚህ ምስኪን ድሃ ቀዝቃዛ ውሃና ትርፍራፊ እንጀራ አጉርሰው አብልተው ቢሆን ኖሮ እዛ አትወድቅም ነበር ነው ያለው። ያ ብቻ ግን ወደ እግዚአብሔር መንግስት ያስገባናል ብለን አናምንም። ሃይማኖት ያስፈልጋል፣ በቅድስና መመላለስ ያስፈልጋል፣ ዓለምና ምኞቱን መጥራት ያስፈልጋል። ስለዚህ ቅዱሳን ከዚህ የተነሳ የእግዚአብሔር መንግስት ወርሰው በእቅፉ አሉ ብለን ስናምን በምድር የሚደረገውን ነገር ያውቃሉ። ስለ ኤልያስ ጠየቀው አላውቅም አለ ናትሻ፣ ቅድም ሰምተዋል። ስለ ኤልያስ አላውቅም አለ። ስለ ሄኖክ ያውቃል አያውቅም። ሄኖክ ግን በምድር ላሉ ሰዎች በአጸደ ነፍስ ያሉ ቅዱሳን ሲጸልይላቸው መልአኩ እጁን ይዞ ሄዶ አሳይቶታል። በምድር ያሉ ሰዎች ወደ እግዚአብሔር መንግስት እንዲገቡ እባክህ ጥበብን መንፈሳዊ እውቀትን ስጣቸው ያሉ ሲጸልዩ መጽሐፈ ሄኖክ ምዕራፍ 17 ቁጥር 1 ላይ ተመዝግቦልን እናገኛለን። አሁንም ይህን ስጠቅስ መጽሐፈ ሄኖክን አንቀበልም ይላል። ሐዋርያት ደግሞ ሄኖክን እየጠቀሱ ሲሰብኩ ተመልክተናቸው። ስለዚህ በቃ ሽሽት ነው፣ ዘመናቸው ሙሉ ሽሽት ነው፣ ዘመናቸው ሙሉ ማምለጥ ነው፣ ዘመናቸው ሙሉ ምክንያት መስጠት ነው። ኑ ከላይ ቅድም ከተነሳንበት ከዘላለሙ አምላክ ክርስቶስ ኢየሱስ ቤዛነት አንስተን ዝቅ እያልን ደግሞ ለቅዱሳን የተሰጠውን ጸጋና የስሙ ቅዱሳን ደግሞ እንዴት እንደሚገለጡ እነግራቸዋለን ለማለት ነው። ናትሻውን በድጋሚ ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። ተባረክ ናትሻ። ስፒሪየም ስለመጣ ለስፒሪየም እድል ልስጠው ብዬ ነው። ከስፒ ያለው አሁን እኛ ሲሆን ላለው ሰው አይደለም አማልዱ የምንለው የጻድቅ ሰው ጸሎት ነው ኃይል የሚያደርገው። አልዓዛር አልለመነም አይደለም በሰማይ በምድር እንኳን አብርሃም ሲጸልይ ለሶዶምና ለጎሞራ አልተሰማም። ለምን? እዛ ቁጥሩ እግዚአብሔር የፈለገውን ቁጥር አላገኘም። ሐሳቡን ስለምታውቁት እና ኤርሚያስም ጸልየው ያልተሰሙበት ጊዜ አሉ። ሰዎቹ ልባቸው ስለደነደነ እንደዚሁም የተሰሙበት ቦታም አለ። ጸሎት ምልጃ ቀጥታ በቃ አንዱ ማለደ ሳይሆን ምልጃው ከማን ነው የሚለውም እኮ መጽሐፍ ቅዱስ ላይ ይናገራል። የጻድቅ ጸሎት ነው የሚለው የኃጢአተኛ አይደለም። ስለዚህ በምንም ታምር ሊሰማ አይችልም። እኛ ሲኦል ያሉት ማለዱን ለመኑልን አይደለም። ከዙፋኑ በታች ሆነው ጻድቃን 24 ሰዓት የሚያመልኩት እነሱ ለኛ ለመኑ ነው። የሐዋርያት ራእይ 7 ከ14 ስንጀምር 13 ስንጀምር እንደዚህ ይላል። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴት መጡ አለኝ ይላል ዮሐንስ። እኔም ጌታ ሆይ አንተ ታውቃለህ አልሁት አለኝ። ከዚያም ከታላቁ መከራ የመጡ ናቸው፣ ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀን በመቅደሱ ያመልኩታል። እንግዲህ ከላይ የጀመርኩት ለምንድን ነው? ይሄ የሚሆነው በነፍስ እያሉ ነው። ያረፉ ቅዱሳን ናቸው። የሞቱ ይባላል ብዙ ጊዜ እንጃ። ክርስቲያን ሆኖ ቅዱሳንን የሞቱ እያሉ ማውራት ትንሽ ያስቸግራል። ኢየሱስ ክርስቶስ ያልሆነ አያውቁም ማለት ነው። እና ከዙፋኑ በታች ሆኖ 24 ሰዓት ያመልኩታል። ፕሮቴስታንት የምጠይቀው ሲያመልኩ አምልኮ ውስጥ ምልጃ የለም? ለዓለም አይጸልዩም? እኛ እንደምናደርገው እንደዚሁም ደግሞ መልአኩ የጻድቅን ጸሎት ሁሉ ከዕጣን ጋር ያቀርባል ይላል። የጻድቃንን ሁሉ የቅዱሳንን ሁሉ በምድርም በሰማይም ያሉትን ጸሎቱ ምን የሚለው እሱንም መጠየቅ አለባቸው። ይህንን ለማለት ነው። አመሰግናለሁ። ለራሳቸው እንግዲህ አይጸልዩም ሰማይ ላይ ሆነው እና እዚህ ላይ ቀጥሉበት ስራ ስላለኝ። እሺ ቴንኪው በጣም እግዚአብሔር ያክብርልን።
እስቲ አንድ ወንድማችን ሳሚ ገብቷል እዚህ ጋር ሞቲቬሽናል ሳሚ ቤሊ አትላክ ቤሊ አትላክ በቃ በእውቀት ስለማታወራ ቤሊ አትላክ ሳሚዬ እንዴት ነህልኝ የምትፈልገውን ጥያቄ ጠይቅ ልንመለስልህ ዝግጁ ነን ከኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ወጣህ የሚል ርዕስ ነውና የምትፈልገውን ጥያቄ ጠይቅ እሺ ሳሚዬ እናወራለን እኔ ደሜን ኃይለ ማለት ነው የመጣሁት መጀመሪያ እኔም ለነገሩ እኔም እዛ ነበርኩኝ እና ሪሌት አደርጋለሁ ዳይሬክሽናችን የተለያየ ሆኖ ነው እና ግን ደሜ እንዴት ነህ? ሁሉ ሰላም? እኔ ጋር መሽቷል። ልተኛ አንድ 15 ደቂቃ ስላለኝ ዝም ብዬ አይቻችሁ አይ ብዬ ደሜ ወጣ ነው። ግን በዛም ሴም ታይም ደግሞ ብዙ ጊዜ የሚያነሱት ነገር አለ ከዕጣኑ ጋር የቅዱሳን ጸሎት ከዕጣኑ ጋር ወደ ሰማይ ይሄዳል ይላል እና በቃ ለዛ ነው ቤተክርስቲያን ዕጣን የሚታጠነው ይባላል። ብዙ ምሳሌዎች አሉ ብዙ ምሳሌዎች አሉ ቤተክርስቲያን የምታደርጋቸው እና እኔ 5ቱ አዕማደ ምስጢር 7ቱ ምስጢራተ ቤተክርስቲያን ተምሬዋለሁኝ ትንሽ ቢቆይም ለራሴ እንትን ስላልኩኝና ግን ምንድነው ሰው በህይወት እያለ የምልጃ ነገር ያቆመበት ጊዜ ነው እና እነዚህ 12ቱ የሚለው ራሱ ራእይ ላይ እዚህ በዚህ ልክ በምጽአት ጊዜ የሆነ 1000 ነው የሆነ ዓመት እዚህ ይኖራል እንደዛ ብሎ ለሚያስቡት እንትን የተባለ ነው እንጂ እነዚህ 12ቱ የሚባሉት እውነት የሆን ለዘላለም ሊፈርዱ አይደለም ሊፈርዳሉ የሚለው በዚህ ምድር ላይ ለሚኖሩት እዚህ ምድር ለሚኖረው ጊዜ ነው ብዬ ነው የማስበው። ፐርሰናል የተማርኩትም እንደዛ ነው። ሌላው ደግሞ ምንድነው እንደፈለግን እየጎተትን ማምጣት አንችልም መጽሐፍ ቅዱስን ነገር ለምሳሌ ጽዮንን ማርያም እንላለን ዋይ ከየት መጣ እሱን ኮሽን ማድረግ አለብን። እኔ 4 ዓመት ነው ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ስለዚህ 4 ዓመት ሙሉ ቁጭ ብዬ እውቀት ከማጣት የተነሳ እንዳልጠፋ ማለት ነው። እና ታሚሻ ጥያቄ ነው ምንድን ነው ግራ ገባል። አይ ነው ምን ግን አንድ ነገር እዚህ ጋር ግልጽ እንድታደርግልን ራእይን እዛ ላይ ከዛ ወስደው ዕጣን ያጥናሉ የሚለውን ከየት እንዳመጣ አላውቅም። ዕጣን ከብሉይ ኪዳን ትንቢተ ሚልክያስ ላይም ተቀምጧል። ግን ከዛ ወስደው እንደዚህ ይላሉ የሚለውን ከየት መጽሐፍ ነው የብርሃኑ ጎበና መጽሐፍ አምደ ሃይማኖት ላይ ገብተህ ብታየው ታገኘዋለህ። የመናፍቃን ምላሽ የሚላል ከጀርባው መጨረሻ ላይ እዛ ላይ የመናፍቃን ምላሽ የሚለው ላይ ታቦት ምንድነው ለምንድነው ምስል የምንሰግደው የሚለው ሙሴ በበረሃ እንደዚህ ያደረገ እባብን ሰቀለ ምናምን እና የኦርቶዶክስ ምላሽ እዛ ላይ ታየዋለህ። ዕጣንን ከዛ ነው የተወሰደው ከራእይ ነው የተወሰደው። ይልማም ደግሞ ዘምሮታል ነው ማን ዘመረው አይደለም። ይሄ ትምህርት ዕጣን ከጥንት ጀምሮ ከብሉይ ኪዳን ወደ ክርስትናም የተላለፈ እንትን ነው። ሚልክያስ 1:11 ብትል እስከ ዓለም ፍጻሜ ድረስ ዕጣንና ንጹህ ቁርባን ያቀርቡልኛል ይላል በትንቢት ራሱ። በግብፅም መስዋዕት ያቀርባሉ ይላልና ከየት ነው ያገኘው? እሱኛው መልስ የመጣው ከየት መሰለህ? በአዲስ ኪዳን ጊዜ ኦርቶዶክስ ሁሉ ነገሯ የብሉይ ኪዳን ነው ብለው ለሚናገሩ ሰዎች አይ በአዲስ ኪዳንም አለ ብሎ ለማሳመኛ ይመጣ ነው። እሱ ገባ በአዲስ ኪዳንም አለ። ብዙ ጊዜ ሰዎችም የሞግቱት ኦርቶዶክስን በምንድን ነው እንትን ነው ላይክ ሁሉ እንትን ነው በአዲስ ኪዳን ምንም ነገር የለም የብሉይ ኪዳን ነው ይላሉ። እና ኢቨን ታቦት የሚባለው ነገር እኮ ቱ ቢ ኦነስት ዋናው ጽላቱም ራሱ የድሮ አሁን ስለ ዕጣኑ ነው የጠየቅኩህና ሚልክያስ 1:11 አውጣልኝ እስኪ። እኔ ላወጣ አይደለም የገባሁት ነገር እኮ ሚልክያስ ላይ በትንቢት ተቀምጧል። ምኑ ጋር ያልገባህ ላይ ብሉይ ኪዳን እኮ መኖሩ ይታወቃል እኮ እሱ እኮ ሁሉም ያምናል። ገባ ግን የብሉይ ኪዳን አይደለማ። ሚልክያስ 1:11 ብሉይ ኪዳን ላይ ስላለ መጽሐፍ ውስጥ ስለ ብሉይ ኪዳን ምን ነው ማለት አይደለም። እና የብሉይ ኪዳን ዘመን አልነበረም እሱ ስለ ብሉይ ኪዳን አይደለም። አንብባ ሳታነበው እንትን አትበል። ይቅርታ እንደዚህ ስለምናገር መጀመሪያ ብታነበውና አውዱን ወይም ስለምን የሚናገረው አይተህ እንትን ብትከራከረኝ አይሻልም? አንድ መጽሐፍ ብሉይ ኪዳን ላይ አለ ማለት ትንቢት አይደለም ማለት አይደለም። ለምሳሌ ድንግል ትወልዳለች የሚለው መጽሐፍ ብሉይ ኪዳን ላይ ነው አይደል? ተፈጻሚው ግን በአዲስ ኪዳን ነው።
እና ክፍሉን ሳታነባው አትከራከር። ይቅርታ አድርግልኝ። እኔ እኮ አልተከራከርኩም ወንድሜ፣ አም ሶሪ። እሺ ለዛም አይደለም ግን ይሄ ነገር አዲስ ኪዳን ላይ ችግር የለም። በቃ ዕጣኑን እንተውና ሀሳብን ጨርስ። በቃ አመሰግናለሁ እኮ። አይ በዛው ግልጽ እንዲሆን ለአንተ ማለት የአዲስ ኪዳን ስርዓት አይደለም ብሎ ለሚከራከረዋት ቤተክርስቲያኗ እኮ የምትሰጠው መልስ እኮ ነው። ቆይ ብራዘር፣ ይቅርታ ብራዘር፣ አሁን አንተ ኦርቶዶክስ ነህ፣ ግን ቶፒካችንን አይተኸዋል። ኦርቶዶክስ ቤት ነው ያለው፣ እዚሁ ነው የምታመልከው። ኦርቶዶክስ አይደለም። ያ ወጣሃል። ለምን ወጣ? ከነገረ ክርስቶስ ከነገረ ስላሴ ትምህርት ያጣው ነገር አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነገረ ድህነት ውስጥ ያጣውት ሌላ ያጣውት ነገር ነው ሳይሆን እኮ ለምን ወጣ? አሁን ቶፒኩ ጋር እንሂድ። ግድ የለም እስካሁን ያው ደሜ አክብሮም ስላስገባኝ ያው በፍቅር ተቀብለን እያወራን ነበረ። ምን አጣ በነገረ ክርስቶስ በነገረ ድህነት ዙሪያ ይልቁንም ደግሞ በቅድስት ስላሴ ዓለምን በፈጠር በቅድስት ስላሴ ዙሪያ ምን አጣ? ምን አጣ ሳይሆን ጌን ያደረኩትን ነገር ነው ነገር። እሱ ምንድነው ያጣሁት ነገር የለም እኮ። ለምን ወጣ ማለቴ ነው። ከላይ ጀምረህ ቆይ ለምን ወጣ? አሁን ከላይ ካልጀመርክልኝ በእነዚህ ምክንያቶች ብሎ ከታች ሌሎች ምክንያቶች ሊኖሩ ይችላሉ። መጀመሪያ ያለብን ከላይ ስለሆነ ግን ከነገረ አምላክ ከነገረ ክርስቶስ ከነገረ ድህነት ዙሪያ ተነስተ ከዚህ ነገር ያጣሁት ነገር ስላለ ወጣሁ በለን። ሌሎች ምክንያቶች ሊኖሩ ይችላሉ፣ እነሱ ቀጣይ ናቸው። አሁን ቀጥል። አገኘኸኝ? እንደ ቶፒኩ መሄድ ስላለብን እሺ እኮና እኮ ልመልስልህ፣ ባጭሩ ልመልስልህ። እዛ ያጣሁት ነገር ኖሮ ሳይሆን እዛ ያጣሁት ነገር የለም። ነገር ግን እርግጠኛ ካለመሆን ወደ መሆን የመጣሁበት ነው አንደኛ። ሁለተኛ ነገር ደግሞ እንጂ ኦርቶዶክስ ምንም እንከን ኖሯት አይደለም እንትን ያልኩት ገብቷል። ግን ምንድነው ያጣሁት ነገር ሳይሆን እዛ የነበረው አሁን ጌን ያደረኩት ነገር አለ። ምንድነው ጌን ያደረኩት ምንድነው? እርግጠኛ ካለመሆን እርግጠኛ ወደ መሆን የመጣሁበት ጊዜ ነው እንጂ ከኦርቶዶክስ ጋር ምንም እንከን ኖሯትም አይደለም። ግን መዳኔን እርግጠኛ ካለመሆን ወደ መሆን አንደኛ። ሁለተኛ ነገር ደግሞ የመዳኑን ፕሮሰስ እያጠራህልን ሂድ። ኦርቶዶክስ አንድ ነገር አይደለም። ቀጥል ስፒሪ ቀጥል። ወንድማችን እርግጠኛ የሚሆን ከኦርቶዶክስ ወጣ ሁሉ እርግጠኛ ነው። በነገራችን ላይ እስላምን ቢሆን ጆባን ቢሆን ዋና ከኦርቶዶክስ መውጣቱ ነው። ሁሉም ሃይማኖት ከኦርቶዶክስ ቆጣ እርግጠኛ ነው ለመዳኑ። ግን አንድ ነገር ልጠይቅህ። የመጽሐፍ ቅዱስ ዓላማ ኢየሱስ ክርስቶስን እንድንመስል ነው አይደለ? ቅድስ ነኝና ቅዱሳን ሁኑ በሕይወታችሁ አይደለ የሚለው? ጀነት ነው ለኔ መጀመሪያው። አይ የሰው ልጅ ዓላማ ኢየሱስ ክርስቶስን የመምሰል ነው። ቅድስ ነኝና በሕይወታችሁ ሁሉ ቅዱሳን ሁኑ ነው የሚለው። ሐዋርያ ጳውሎስም እኔ ኢየሱስ ክርስቶስን እንደመሰልኩ እኔ ምሰሉ ነው አይደል የሚለው? አዎ ግን እኔ ዓላማዬ ዋናው መዳን እሱ እኮ እቺ መልስልኛ። የመጽሐፍ ቅዱስ ዓላማ ይሄ ነው እኮ። ለአንተ ይሁን እኮ that's fine። ለእኔ ግን ኢየሱስ ክርስቶስን ምን ያህል የመሰልከው? ወጣ ከኦርቶዶክስ አሁን ፕሮቴስታንት ጋር ሆነ ኢየሱስ ክርስቶስን ምን ያህል የመሰልከው? እስቲ እሱን ንገረን። በአቅሜ ፕሮቴስታንት ጋር ስለሆንኩ አይደለም ክርስቶስን የምመስለው። ባይ ዘ ወይ that's not even the point እኮ ባይ ዘ ወይ እኔ ፕሮቴስታንትም አይደለሁም። እሺ ኢየሱስ ክርስቶስን ምን ያህል የመሰልከው? በህይወት ኢየሱስ ክርስቶስን ምን ያህል የመሰልከው? እለት ከአባቴ ጋር እለት ለመምሰል ኤቭሪ ሲንግል ዴይ እጥራለሁ። በራሴ እንደ አቅሜ እኮ ነው። በቃ በራሴ በትንሽ በራሴ እጥራለሁ። ነገር ግን መዳኔን ግን 1 ቢሊዮን% እርግጠኛ ነኝ። የሆነ ፕሮሰስ ውስጥ ገብቼ አይደለም ምንድነው በቅጽበት ጌታዬ መድኃኒቴ ኢየሱስ ክርስቶስን ባመንኩበት በዛች ቅጽበት 1 ቢሊዮን% መዳኔን እርግጠኛ ነኝ። ከዛ በኋላ የሚደረጉ ነገሮች ችግሩ ምን እንደሆነ ታውቃለህ? ድህነት ነበረ፣ ግን ከድህነት ወጥተሃል አሁን እና በድህነት ደግሞ እርግጠኛ ነህ። የሚያሳዝነው ነገር ይሄ ነው። ለምን ሰይጣን ምንድነው የሚያደርገው? ልክ ከቤተክርስቲያን ያወጣና እርግጠኝነትን ይሰጣል። የሆነ ተራራ ፊት ለፊት ያቆምና በቃ እርግጠኛ ነው። ሁሉም እምነት ጋር ጆባን ብታይ ኦሊጂሰስን ብታይ ሁሉም እርግጠኛ ናቸው ለመዳናቸው። እርግጠኛ ሆነ እንድትመላለስ ሳይሆን ህይወትን ድነትን እንድትፈጽም ነው የተጠራከው። ቅድስ ነኝና ቅዱሳን ሁኑ በህይወታችሁ ሁሉ።
እንጂ እኔ ቅዱስ ነኝ እኔ ድኛለሁ። ሐዋርያው ጳውሎስ ከኃጢአተኛ ዋና እኔ ነበርኩ እያለ ነበር ሲናገር የነበረው። ይሄ ራሱ ትዕቢት ነው። እስቲ ቀጥሉ ሌሎቻችሁ። ይቅርታ አድርግልኝ። እንዴት አደራችሁ? ስፔር እንዴት አደራችሁ? ደህና አደሩልኝ። እኔ ዲስከስ ያደርጋለሁ ግን ደሜ ወንድማችን በጣም ትምህርት ደስ ብሎ ስለገረመኝ ነው። እኔ አንድ ጥያቄ ልጠይቅልህ። አሁን የተናገርከው አንድ ጥያቄ ልጠይቅህ። እኔ ለጥያቄ ሁላችሁ ይቅርታ አድርጉልኝና እውነት እኔ ስለማከብራችሁ ነው። አይ ኖ ኖርማል ጥያቄ ነው ስላልገባኝ ነው። መውረድም እችላለሁ ግን ጴንጤ አይደለሁም አልክ። ምንድን ነው የሆንከው? ከኦርቶዶክስ ወጣ። ዲኖሚኔሽን የለኝም ለማለት ፈልጌ ነው። እሺ ነን ዲኖሚኔሽን ነው የሆንከው? አብሶሉትሊ ነን ዲኖሚኔሽን ነው የሆንከው? ኦኬ በጣም ጥሩ። በመጽሐፍ ቅዱስ በእግዚአብሔር ቃል ታምናለህ? ኦፍኮርስ በጣም በደንብ ታምናለህ አይደለ? ቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ እንደተጻፈ እንዲሁ እናነባለን እንዲሁ እንናገራለን ይላል። መጽሐፍ ቅዱስ ብጠይቅህ እንደተጻፈ ትነግረኛለህ ወይስ እንደራስህ ትተረጉመዋል? እንግዲህ መጽሐፍ ቅዱስ እንደተጻፈ የሚታይበት ነገር አለ። እንደገና ደግሞ መንፈስ ቅዱስ ነው። እኔ ብዙ ጊዜ የኔን ነው የምነግራችሁ። እሺ መጽሐፍ ቅዱስ ሊተራል ሚኒንግ አለው። እዛው ላይ በአንድ ጊዜ እዛው ላይ አለ ሚኒንጉ አለ። ይሄ የተጻፈው እንደዚህ ነው የሚለው የሚባል አለ። እዚህ ነው ማንም ሰው ገልጦ የሚያነበው ነገር አለ። እንደገና ግን የኔ ደግሞ ነው የምላችሁ። ኢቭን መጽሐፍ ቅዱስን ከማንበብ በፊት የቃልን መንፈስ አስረዳኝ ብዬ መንፈስ ቅዱስን እጠይቃለሁ። ከዛ በኋላ መንፈስ ቅዱስ እራሱ ማለት ነው ምን ብሎ ሊናገረን እንደፈቀደ እግዚአብሔር ራሱ ኮሚኒኬት ያደርገናል። የሚገርማችሁ ነገር ግን እኛ ልባችንን ከፍተን ሆሊ ስፒሪት በቃ ገባን፣ ነገርከን። እንግዲህ አሁን ሶስት የመዳን ጥቅሶች እነግርሃለሁ። አሁን ድኛለሁ ስላልክ ነው ማለት ነው። ሶስት የመዳን ጥቅሶች እዛ ውስጥ አልገባም። ይቅርታ አድርጉልኝ። በእውነት ነው የምለው። ይቅርታ ለምሰሉት መዳኔን እርግጠኛ ነኝ ብለህ የለ እንዴ? ይኸውልህ አቤት መዳኔን እርግጠኛ ሆኛለሁ። እርግጠኛ ካለመሆን እርግጠኛ ወደ መሆን መጥቻለሁ ብለሃል አይደል? አሁን እሱ እኮ ሌላ ጊዜ ነው ስጄ እንነጋገራለን። ሲምፕል የስ ኦር ኖ ጥያቄ ነው። የስ ኦር በደንብ የስ እርግጠኛ ይወሎት የምጠይቅህ ጥያቄ ዲቤት እኔም አልወድም። አሁን ጥያቄ ጠይቃለሁ። ካልሰሙኝ ምን ማድረግ አልችልም። እኔ መድኃኒት እርግጠኛ ሆናለሁ ያሉኝ አዎኛለሁ። እሱም ደግሞ መጽሐፍ ቅዱስ ነው ያለው። እሱን እናረጋግጣለና እሱን እንጠይቅ ለማረጋገጥ። ለእኔ ከተረጋገጠልኝ እኮ በቃ እሱ ነው ዋናው እኮ። ይቅርታ አድርጉልኛል እና እንደው መጽሐፍ ቅዱስ አይልማ ዲስሪስፔክት እንዳይሆንብኝ ብዬ በምን አረጋገጥከው? መጽሐፍ ቅዱስ እኮ አላረጋገጠልን። ሌላ ጊዜ እንነጋገራለን። እኔ ጋር 12 ሰዓት ከ40 ነው ዋን የሚሆን እና እኔ ጋር ደግሞ 12 ሰዓት ከ40 ኤግዛክትሊ we are in the same time zone። በቃ ስለዚህ እኔ ደግሞ እኔ እኮ ሰላም ላይ የመጣሁት ማይ ብራዘር። እና ሌላ ጊዜ መተን እውነት ነው የምሎት። እኔም ሌላ ጊዜ መጥቼ የራሴን የማውቀውን እኔ 4 ዓመት ነው የፈጀብኝ በይወል ብራዘር ይወላችሁ። አንዳንድ ሰዎች የሆነ ፓምፕሌት የተሰጥቷቸው ይመስላል። እኛም እኮ በቃሉ እንድናርፍ ባለች ጊዜ ከእንቅልፍ ላይ ወሰድ አድርገህ ቃሉ ስለሚያሳርፍ የሚሰማኝ ቢኖር በእርጋታ ይቀመጣል ከመከራ ስጋት የሚያርፋል ስለሚል መጽሐፍ ቅዱስ በቃሉ እንድናርፍ ከረፍት ላይ ደግሞ ቃሉን ረፍት አድርገህ ረፍትም የእግዚአብሔር ቃል መብል ነው መጠጥ ነው ብለን ነው እንድንወያይ ሆነ። አልተጨቃጨቅን። ክፉ ቃል ማንም እንትን ያለ የለም። እዚህ ጋር ኦርቶዶክስ ጋር ድህነት እንደሌለ አድርገህ በቃ እኔ እርግጠኛ ነኝ ካለመዳን ወደ መዳን መጥቻለሁ ካልክ ኦርቶዶክስ ጋር ድህነት እንደዛ አላልኩም። ሰማኝ ኖ ይሄ ትክክል አይደለም። ያላልኩትን ካለመዳን ወደ መዳን መጣሁ አላለም ያልኩት። እርግጠኛ ካለመሆን ወደ እርግጠኛ የሆንኩበት ነው ያልኩት። ካለመዳን እንዴት ነው? ኦርቶዶክስ ውስጥ ያለ ሰው አልዳነም እንዴ?
እንዴት ነው የምትለው? አዩ ሲሪየስ? ኦርቶዶክስ ውስጥ እኮ በፕሮፌሰር አምናለሁ እርግጠኛ አይደላችሁም እያልከን ነው እኮ። አሁንም እኮ እናንተ ኦርቶዶክሳውያን እርግጠኛ አይደላችሁም። እኔ ወጣሁበት ቦታ ነው ሰብጀክቲቭ ነኝ። ለማንኛውም ደህና አላልኩም። እኔ ኦርቶዶክስ ውስጥ ያለ ሰው ሌላ ጊዜ ኖርህ ግዴ ሰው በቃ ሰው አታስጨርስም። በቃ ሌላ ጊዜ እንወያያለን። እሺ ተባረክ። ሰላም ያቆንዬ እንኳን መጡ። ሳሚ እንዴት አለ ወንዴ ዳቆንዬ እንዴት ነህ? ሰላም ላንተ ይሁን። ሰላም ነው ወይ? ሁሉ መልካም፣ ሁሉ ሰላም ነው፣ ሁሉ ሰላም ነው። ሳሚሻ እንዴት ነህ? ሰላም ነው አለ አለ። እሺ ቀደም እየሰማሁ ነበርና እኔ ነን ዲኖሚኔሽን ነኝ አልካቸው ለዲያቆን። እሺ እዚህኛ ቤተ እምነት ውስጥ እንዳትገባ ምንድነው የሚከለክለኝ ነገር ይሄ ነው የምትለው ነገር አለ? አሁን እኔ ከፕሮቴስታንት ያደግኩበት እኮ ነው። ቴንክ ዩ። አሁን እኔም አድርጌበታለሁ። ኦርቶዶክስ ማለት ነው አይደል? እኔም እኮ ኦርቶዶክስ አድርጌበት ወጥቼ አሁን እንደገና ተመልሻለሁ። ሶዛ እኔ እኮ ባይ ዘ ወይ ከአቡነ ማትያስ እንትን ተሸልሜያለሁ። ባይ ዘ ወይ ብዙ አልናገርም እንጂ መስቀል ሸልመውኛል። እኔ ይገባኛል። እኔ አንተን ሳውቅህ እኮ 1 ወር 2 ወር አይደለም ታውቃለህ። ፊገራቲቭ የሆንኩትን ገባህ አይደለ? እኔ ከዚህ ቤተ እምነት ተመልሼ ስቀላቀል በእውቀት ነው የገባሁት። ገባህ? በሌላ በስሜት አይደለም፣ ወይ ደግሞ የሆነ ሰምቲንግ ነገር ፈልጌ አይደለም፣ በእውቀት ነው የገባሁት። አሁን አንተ እዚህ ቤተክርስቲያን ያደግክበት ቤተክርስቲያን ላይ እንዳትገባ የሚከለክል ነገር ምንድን ነው ሳሚ? የሚከለክል ነገር አሁን ሌላ ጊዜ እንመጣለን። እሺ ኦልሞስት ዋኔም ነው እንጂ ደስ ይለኛል። ትናንትና አውርተን የለን እናንተም ችግር አለው። በቃ አስበበትና በእውነት እያነበው እንዳልኩ ደግሞ መድሎተ ጽድቅን ፒዲኤፍ አለ፣ አውርደው አንብብ። ስፔሻሊ ስለ ድህነት የሚያወራበት ክፍል አለ፣ ስለ ቁርባን የሚያወራበት፣ ስለ ጥምቀት የሚያወራበት ክፍል አለ። እሱን ነገር ኢንቫይት አደርጋለሁ እንድታነብ። የእውነቴን ነው መለሽ አባ። ከዛ በኋላ ሳትሄድን እንዴት ሸለሙ ላላችሁት አቡነ ማትያስ የሰለሙ ሄደን ቪዚት ስላደረኳቸው ነው እንጂ ሌላ ነገሮች ከልጆቼ ጋር ሄጄ ተባረኪባቸዋለሁ ለማለት ነው። ኮሜንት የምጽፉት ልጆች ኦርቶዶክስ እያለሁ ለማለት ነው። እሺ የሰለሙ ማለት ሌላ እንዳታረጉት። ኮሜንት ላይ ዲስትራክት የምታደርጉ የምትሳደቡ ልጆች እኔ ብሎክ ነው የማደርገው። ግልጹ ነው የማወራችሁ። ብሎክ ነው የማደርጋችሁ። ገባችሁ አይደለ? እኔ ማንኛውም ሰው በፍቅር ወደዚህ ቤተ እምነት እንዲቀላቀሉ የምፈልገው። አንተ ስለተሳደብክ የሆነ እግዚአብሔርን ወክላል አልልህም፣ ወይ ደግሞ ቤተክርስቲያንን ተወክላል አልልህም። አንተ የቤተክርስቲያኒቱ አማኝ አይደለም፣ መናፍቅ ነህ አንተ የምትሳደብ ሰው ማለት። እዚህ ቤት መሳደብ አይቻልም። ሁላችሁም አይቻልም ያለችሁ ጻፉ። አይቻልም። ደሜ ይኸውልህ አሁን አንድ ያልከውን ነገር ላይ አንድ ነገር ልበል። ባይዘ ወይ ሰዎችን ወደ ኦርቶዶክስ ከማምጣት ሰዎችን ወደ ድህነት አምጣቸው፣ በዛው ደግሞ ኦርቶዶክስ ይሆናሉ ማለት ነው። ሌላ ፊገራቲቭ ነገር እንትና ማለት እኔ ወደ ኦርቶዶክስ አለ ሰዎችን የማመጣው ኦርቶዶክስ ስማኛ፣ ኦርቶዶክስ ቤተክርስቲያን አሁን ለምሳሌ ሰው ወደ ጴንጤ መጣ ሲባል ወደ ጴንጤ አለ የሚመጣው። ለምሳሌ ምሳሌ የምልህ ክርስቶስ አለ ስለሚባል ወደዛ የሚመጣው ገባ። ነገር ግን እውነተኛ ክርስቶስ ሕያው የሆነ እንደ ስሙ እንደ ስልጣኑ እንደ ግብሩ የምታከብረው ቤተክርስቲያን ኦርቶዶክስ ስለሆነች ወደ ኦርቶዶክስ ና ስለ በተዘዋዋሪ ወደ ክርስቶስ ና እያልኩ ነው እንጂ ወደ አንድ ተቋም እየጠራው አይደለም። እሺ እኔ ወደ ክርስቶስ ና እያልኩ ነው። ለዛ ወደዚህ ስትመጣ ምን እንዳገኘው ታውቃለህ ሳሚሻ? የራበኝን መንፈሳዊ አባት አገኘው። የሚገርም መንፈሳዊ አባት፣ የሚገርም የንስሐ አባት፣ የሚገርም አንተ እጄ ላይ እጃቸውን ጭንቅላቴ ላይ ጫን ነስ ያደርጉ እንዴት ደስ እንዳለኝ በቃ ርስርስን ያልኩት። እንኳን ደስ ያለ የኔ ወንድም፣ በእውነት ደስ ብሎኛል። አንተ ጴንጤ ውስጥ የለም የሚወጋ የሚያባርር የሚመታ እግርን የሚሰብር በቃ ጌታ አለ። እኔ የማየው ጌታ ነው ምናምን ትላለህ። እዛ ጴንጤ ውስጥ ሆነ ማለት ትላለህ። አየህ ጌታ ነው የማየው ትላለህ። ግን ሰው በዚህ ይወጋል፣ በዛ ይወጋል። በቃ እንድታድግ አይፈልግ፣ ትልቅ ደረጃ እንድደርስ አይፈልግ። 3 ሰዓት እና ወደዚህ ምቀኝነት ወደሌለበት አንተ ያንተ ትልቅ መሆን ደስ ወደሚሰኙበት ቦታ ስትመጣ
መንፈሳዊ ነገርም ይጨምራል፣ ስጋዊ ነገርም ይጨምራል። ሳሚዬ በደንብ ነው የምናወራው። አባቴ በደንብ አንተ አካባቢ አለ የኦርቶዶክስ ቤተክርስቲያን አለ አንተ አካባቢ? ቤተክርስቲያን ምን የመሰለ ነው። ስላሴ አለ፣ መድኃኒዓለም አለ፣ ታውሴም አለ። አንድ ቀን እዛ ስትሄድ በቪዲዮ አሳየን። ሳሚ ባይዘው እኮ እኔ ዘማሪ ይልማ ከዘማሪ በጣም ስለምወድ መዝሙር ትኖቼ ናቸው ባይዘው በሙሉ በቃ ማለት አዲስ አበባ ሲሄድ ደግሞ ከኪነ ጥበብ ወልደ ቂርቆስ ጋር እሱን ሳላገኝ አልመጣም። ባይዘው የምወዳቸውን ዘማሪዎች አሉ። አንድ ቀን አሳያለሁ የአልበም ማዕት። ለምንድን ነው ለእንትን አይደለም ላይ በጣም ስለምወዳቸው ነው። ምክንያቱም በብዙ ነገራቸው ነብንዳይ ብትል ቀሲስ ማነው ኪነ ጥበብ ወልደ ቂርቆስ ብትል ማይ ፌቨሪት የእሱ ነገር እምባዬ ነው የሚያመጣው። በጣም መወዳቸው እንዴ እኮ ባይዘው ከአጥንት ጋር ነው እኮ እንትን የምትለው ቤተክርስቲያኑ። ለምን ታሳድጋለች፣ በስርዓት ታሳድጋለች፣ በብዙ ነገር ታድጋለች። ሳሚዬ ቀጥልሽ ዲያቆን። በቃ አሁን ደህና ደርልኝ ለደም ሰዓት 12:45 ነው። የት ነው ያለኸው? የት ስቴት ነው ያለኸው? ሚኒያፖሊስ ነው ያለሁት ከእነ ከይልማ ጋር። ኦኬ አንድ ቦታ ልላክህና እሺ፣ አንድ ሰው አግኝ። ቀሲስ ስንታየውን አግኝ እስቲ። ስላሴ ንስሐ አባቴ ናቸው ቀሲስ ስንታየው ባይዘው። ታዲያ እንዴት ነው ነን ዲናሚኔሽን ነው? ኖ አሁን ንስሐ አባቴ ነበሩ ልበል የዛሬ 4 ዓመት ያ ቀሲስ ስንታየውማ የኔ ንስሐ አባት ናቸው እኮ ባይዘው። ግን ሌላ ነገር ውስጥ አንገባም። አሁን ፐርሰናል ነገር ውስጥ አንገባም። ግን ምንድነው በቃ እኔ ሚኒሶታ ስመጣ አገኘሃለሁ። በቃ እንገናኝ። ደስ ይላል። ኦኬ የቀሲስ ስንታየው ባለቤት እንደውም የኔ አክስቴ ነች። እሺ በዛውም ሳሚዬ አየህ ኦርቶዶክሳዊ ስትሆን ተቋም ውስጥ ብቻ ነው የምትገባው። አየህ ተቋም ውስጥ ብቻ ነው የምትገባው፣ ብልት ውስጥ ነው የምትገባው። ሰርዳ ብልት ውስጥ እዚህ ብልት ውስጥ ስትገባ ደግሞ ጀስት ፍቅር ታገኛለህ፣ ሰላም ታገኛለህ። አውቀዋለሁ፣ በጌታ አውቀዋለሁ። አሜዚንግ ሰው እኮ ናቸው ኦርቶዶክስ። አሜዚንግ ህዝብ መሰለህ እንዴ? እኔ አሁን ከነገ ወዲያ ለእኔ ግን ደስ ይበላችሁ ሁላችሁ። ቆይ ስማኝ፣ ለእኔ ደስ ይበል። ለምን መሰለህ? አያም ዊዝ ክራይስት በፊትም ነበርኩኝ፣ አሁንም ከክራይስት ጋር ስለሆንኩ አንዳንድ ሰዎች ከክርስቶስ የተገነጠልኩ ይመስላቸዋል። አይደለም ተወይ ድግ ጋር አብሬ ጠብቄ ነው ያልኩት። ደህና አደሩልኝ፣ ወዳችኋለሁ። ቆይ ሳሚ አንድ ሁለት ጥቅስ ልስጥ የሚያጠነክር። እሺ በለኝ፣ ብዙ አላስጨንቅህም። አንደኛው ሐዋርያው ቅዱስ ጳውሎስ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ኢየሱስ ተካፋዮች ነን ይላል። የመጀመሪያ እምነታችን ቆይ ጥቅስ ሁለት ጥቅስ አንዱ ይሄ ነው። የመጀመሪያ እምነታችን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ነን ይላል። አንድ በል። ሁለተኛ እስከ መጨረሻው መጽናት መቻል አለብን። ገብቶሃል? ለምን? የመጀመሪያ ስለተባለ። በዛ ላይ ደግሞ እናንተ ግን ይላል ዕብራውያን 12:22 ጀምሮ ስትመለከት ወደ እግዚአብሔር ከተማ ቅዱሳን ጻድቃን ሰማዕታት ወዳሉበት ደስ ብላቸው የሚኖሩ መላእክት ወደ ተሰበሰቡበት የጻድቃን ነፍሳት ወዳሉበት የካህናት አለቃ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ወዳለበት ደርሳችኋል ይላል። ጥግሳት ገባሁት። ውጣ ውረድ አለ። ያው አንድ ሰው ያለውን አቋም በአንደበቱ ቢናገርም በህይወት ፈተናው ግን በስጋ ድካሙ ብዙ ነገር ሊገጥመው ይችላል። አሁን ግን እየበረታ ከመጣ ዲያቆን እስቂያስ እንዳሉት ጀስት በቃ እዛ ጋር ያሉትን አባት እሱም እንዳለው የንስሐ አባቴ ናቸው እንዳለ ከእሳቸው ጋር ኮሚኒኬት ታደርግና ሳሚሻ ለእኔ ስልኬንና ብትሰጠኝ ደስ ይለኛል። ሳሚ ይሰማል? ሳሚ ይሰማኛል። ደሜ አትድከም። እሺ እውነቴን ነው። ቴንክ ዩ ሶ ማች። ግን ምን አለ መሰለህ ቀሲስ ስታየው ማለት ኦርቶዶክስ ለማድረግ አይደለም የምደክመው እኮ እንዴ። አንተ ኦርቶዶክስ እኮ የምትሆነው በፍቃድህ እኮ ነው። እኔ ምን አገባኝ? ተረዳኛ? ግን ጀስት በነገራችን ላይ ሃይማኖት እኮ የምትሆነው ነገር አይደለም። ባይዘው በሃይማኖት ሰውና እግዚአብሔር የሚያገናኝ መንገድ ነው። መንገዱ ላይ ፎከስ ታደርጋለህ አንተ። ዋናው የምትሄድበት ዴስቲኔሽን እያለ ዋናው እኛ ፎከስ የምናደርገው ክርስቶስ ላይ ነው። ኢየሱስ ክርስቶስ ምን እንዳለ ታውቃለህ? እኔ ህይወትም እውነትም መንገድም እኔ ነኝ
በእኔ በቀር ካልሆነ አለቀ። ይሄንን ነው እኮ እኛ የምንከተል። ስለዚህ እኔ እሱ መንገድ ላይ ያለው ነው የምትለው። ይኸውልህ ሳምዬ፣ ሰዎች ግን እቺ ቤተክርስቲያን ክርስቶስን ጭራሽ የማታውቅ ነው የሚመስላቸው። ጭራሽ ጅል ናቸው እነሱ ቂል በላቸው። ስለዚህ አሁን ምንድነው ደግሞ ቅድም መምህር ቢንያም ያለ ወደዚህ ህብረት ስትገባ ፍሬያማነት ይታይባል። ለምን? በግንዱ ላይ ያለ ቅርንጫፍ ፍሬ አለው። አየህ፣ ግንዱ ላይ ያለኝ ብለህ ፍሬ ማታፈራ ከሆነ ነገ ልትቆረጥ ትችላለህ። እንዳትቆረጥ ያው ፍሬያማ እንድትሆን ከማለት አኳያ ነው፣ ከሌላ አንግል አይደለም። እሺ አባቴ ወድሃለሁ፣ ዘመን ይባረክ። ከዚህ የተነሳ ነው ወንድምነት እንጂ እኔም እወድሃለሁ ደሜ። ግን አንድ ነገር ልበልና ልውጣ። አንድ ነገር ብቻ ነው የምላችሁ፣ እስፔሻሊ ሁሉ ለበጎ ቴንክ ዩ ሶ ማች በጣም ስለምትጨነቅና የገባህን ነገር ለመናገር ነው ቶሎ ብለህ እነዛን ጥቅሶች ግን ያደረጉ እና አንዴ ዝቅ አድርገው እንትኑ እና ግን ምን መሰለህ እነዛን መንገዶች አድካሚ መንገዶች ናቸው። በዛ አድካሚ መንገድ ውስጥ ግን መዳንን እርግጠኛ ሆነ ነው መሄድ አለብህ። እሺ እርግጠኛ ሳትሆን እነዛን መንገዶች እንዳትጓዝ። አሁን ያልካቸውን አድካሚ መንገዶች ሁላችን የምንሄድባቸው መንገዶች ናቸው። አንዳንድ ቦታ ሐዋርያ ጳውሎስ ላይ እንዳይክዱ ራሱ እንትን ይላቸው ነበር። ነገር ግን በዛ አድካሚ መንገድ ውስጥ ግን ድነትን እርግጠኛ ሆነ ነው መሄድ ያለብህ። ያንን መንገድ ልፈልጌ ነው። እባካችሁ ድነታችሁን እርግጠኛ ሆናችሁ እነዛን መንገዶች ሂዱ። ቅድም የነገርከን መንገዶች ማለት ነው። አድካሚዎቹን ቅዱሳን የሄዱትን መንገድ ሂድ፣ ግን እርግጠኛ የተጠራጠርክ እንዳትሄድ። ተባረኩ። ደህና ደርሽ። ወዳቸው ማን ያልሄደው ልክ አይደለም እኮ የሰጠው መመከር። በቃ ቻው። ዲያቆን እስኪያስ የሆነ ነገር በሉን። ደማችን እንዴት አለ? ደህና ነው ወይ? እግዚአብሔር ይመስገን። ዲያቆንዬ ምንድነው? አንድ ቪዲዮ አይቼ አወገዙህ ነው የተባለው አለኝ። ይዘናል የለን እንዴ? ለመጀመሪያ ጊዜ እኮ እኔ ነኝ የተወገዝኩት በኢትዮጵያ ታሪክ። ለመጀመሪያ ጊዜ ከቤተክርስቲያን ኦርቶዶክስ ሆነ ተብሎ የተወገዝኩት እኔ ነኝ ለመጀመሪያ ጊዜ። ዋው! ይህ የሚያሳየው ደግሞ የጠፉ በጎችን እግዚአብሔር በእኔ ተጠቅሞ በሌሎች ወንድሞች ተጠቅሞ በእርሶ በቢኒ ተጠቅሞ ይመልሳል ማለት ነው። ይህ ግልጽ ነው። በቃ ይህን ግልጽነት እንደሚሄድ በጣም ደስ ብሎኛል። ይቅርታ ዲያቆን ጎሄድ ቀጥሉ። ኦኬ ምንድን ነው መሰለህ ይሄ የሚያሳየው እየሰራው ያለው ነገር ፍሬ ያለው ማለት ነው። ምንድን ነው ገማልያል ያለው? እነዚህ ሰዎች ብትገርፏቸውም ብታስሯቸውም ብትደበድቧቸውም ከእግዚአብሔር ከሆኑ ልታጠፏቸው አትችሉም። ይሁዳም ቴዎዳስም ተነስተው ነበረ ሰዎች አስከትለው፣ ግን ከእግዚአብሔር ስላልነበሩ ጠፉ። ስለዚህ ዱላውን ትታችሁ ተዋቸው። ከእግዚአብሔር ከሆኑ ልታጠፏቸው አትችሉም፣ ከእግዚአብሔር ካልሆኑ ደግሞ ይጠፋሉ ብለዋል። እና ስራህ ከእግዚአብሔር እየሆነልህ ነው ማለት ነው። አሁንም የሁላችንም ጸሎት እኔ ከምንም በላይ አሁንም ደግሜ ላስታውስ የምፈልገው የሼሪያ ሕግ ኢትዮጵያ ላይ እንዳይነግስ ወደ አንዲቷ ሕግም ስርዓትም ወደ ተከበረላት ቤተክርስቲያን ኢየሱስ ክርስቶስ ራሷ ወደ ሆነላት ወደዚህ ቤተክርስቲያን ነው መግባት ያለብህ። አሁን እንኳን በሰሞኑ አይተህ ከሆነ በብፁዕ አቡነ ገብርኤል ቤተክርስቲያን የራሷን ስርዓት ስታደርግ እነ ጌርሳም ሌሎቹም ተነስተው የቁም እስረኛ ያደረጓቸው። በእኛ ቤት የቁም እስረኛ የሚባል የለም። ሁሉም ሰው ቀኖና ይሰጠዋል ሲያጠፋ። ሁሉም ሰው ቁጭ ብሎ ቤተክርስቲያኒቷ ለብቻ ትመክራለች፣ በሁለት ሶስት ሰው ትመክራለች፣ በዋናው ደግሞ በቅዱስ ሲኖዶሱ ትመክራለች። ስለዚህ እኔ አሁንም ካንተ የምጠብቀው አንድ ሲሆኑ ሶስት፣ ሶስት ሲሆን አንድ ወደሚለው ወደ ቅድስት ሥላሴ አንድነትና ሶስትነት ኢየሱስ ክርስቶስ እንዳለ እኔና አንተ አንድ እንደሆነን አንድ አድርጋቸው እንዳለ ወደዛ አንድነት እንዲመጣ ነው። አለበለዚያ የተኛን ሰዎች ኦርቶዶክስን አጥቅተን ስትሉ ስትጨርሱ ግን ከእንቅልፋችሁ ስትነቁ የምታገኙት የሸሪያ ሕግ ነው።
ይህንን ደግሞ በታሪክ የማይቀርላት ነገር ነው። ምክንያቱም አሊ አብዶ የአዲስ አበባ መስተዳደር ሆኖ ሲሾም በአንድ ጀንበር 500 መስጊዶችን ሰርቶ ጠቅላላ የጥምቀት ማክበሪያ ቦታዎችን ነው የቀመው። አንተ ናዝሬት ነው ያለው። እነ ጁነዲን ምን እንዳደረጉ ታውቃለህ። ስለዚህ አሁንም እግዚአብሔር መንፈስ ቅዱስ የሰጠህ ርዕሱን ነው ማሰብ ያለብን። የሰጠ ርዕስ ትልቅ ነውና ለሁሉም ሰው የምትነግረው ተቋም ወደ ሆነችው ማዘዝም መታዘዝም ወደሚቻልበት ቤት እንመለስ በላቸው። በዛኛው ማዘዝ የሚቻል በፍጹም አይመስለኝም። አዛዥም ታዛዥም የለም። እዚህ እግዚአብሔር እንዲረዳ ጸሎታችን ነው። አሁን እንግዲህ የመጀመሪያው በቸርች ታሪክ ሲጻፍ የመጀመሪያ የተወገዘ ሰው ትሆናለህ። ከዛ በላይ ደግሞ ሙሉ ሰው ሆነሃል ማለት ነው። ከምኩራባቸው ካስወጡ ሙሉ ሰው ሆንክ ማለት ነው። እግዚአብሔር እንዲረዳ ጸሎታችን ነው። በርታ ደሜ። አሜን አሜን። በረታለሁ። ያው ከነገ ወዲያ ሰኞ ነው እንግዲህ ከዚች ሉዓላዊት ከሆነች ቅድስት ቤተክርስቲያን ጋር ህብረት አድርጌ ከወንድሞቼ ጋር አንድ ብልትም ሆነው ከዛ በኋላ ደግሞ ቀኖናዬን ስፈጽም ደግሞ እግዚአብሔር ለምስጢረ ቁርባን ያደርሰኛል። ስጋው ደሙን እካፈላለሁ። ማን ያቆመኛል ነው እኮ የምለው ዲያቆን እስኪያስ ማን? ከዛ በኋላ 1 ሰዓት የገባውም 11 ሰዓት የገባውም በእግዚአብሔር ቤት ውስጥ እኩል ነን። ማንም ምንም ሊል አይችልም። ማንም እግዚአብሔር ከኔ ጋራ ነው። በስም ማጥፋት ወንጀል በተለያየ ነገር ከዚህ ቤተክርስቲያን የወጣችሁ አሁንም የምነግራችሁ ማለት የወጣችሁ በተለያየ አቅጣጫ ስለዚህ ቤተክርስቲያን መጥፎ ነገር እየሰማችሁ የወጣችሁ ትምህርቷን አስተምሮቷን ሳታውቁ የወጣችሁ ሰዎች በክርስቶስ ኢየሱስ ላይ ያላትን ነገር ሳታውቁ የወጣችሁ ሰዎች ኑ። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጣዖት አይመለክም። 4 ነጥብ። ይኸው ደምረው ጣዖት ለማምለክ አይደለም የመጣው። ደምረው የመጣው ኢየሱስ ክርስቶስ ወደምታገብርበት ስሙን ከፍ ወደምታረግበት አባቶች ስለዚህ ስም የተሰቀሉበት፣ የተዋረዱበት፣ የታረዱበት፣ በዘይት የተጠበሱበት እዚህ ቤተክርስቲያን ውስጥ ነው የመጣሁት። ያ እዚህ ቤተክርስቲያን ውስጥ። ስለዚህ ኑ ወገኖቼ፣ እውነቴን ነው የምላችሁ፣ ኑ ጓደኞቼ። እኛ በጣም ደስ ብሎኛል። ቫይብ ነኝ ደሜ፣ በጣም ደስ ብሎኛል በእውነት። እኔ ባለፈው መጥቼ ነው ፕሮቴስታንት በነበርክበት ጊዜ ኦርቶዶክስን ስትነቅፍ ምናምን በጣም ደብሮኝ ነበረ ምናምንና እኔ ራሴ ነግሬያለሁ ከፕሮቴስታንት ውስጥ እንደነበርኩና ወጥቼ ምናምን ምን ኦርቶዶክስ ነኝ ነው የምልህ። እና እንኳን ወደ እውነቷ መጣን ነው እንኳን አይናችን በራለን። ባለቤትን አምጣት። ባለቤትን እግዚአብሔር ምን ነች? እኮ ኦርቶዶክስ ናት። ምንድነው ኦርቶዶክስ ናት? ግን ያው የጴንጤ መዝሙር ምናምን ትለጥፋለች። የነ ፊራኦል ደጋፊ አይደለች እንዴ? የነ ፊራኦል ደጋፊ አይደለች እንዴ? ግልጽ አይደል? ለምን ታጭበረብራለህ? ግን እግዚአብሔር አንተንም እሷንም ወደዚህ ቅድስት ቤተክርስቲያን እንዲመልስ ትልቅ ምኞቴ ነው፣ ፍላጎቴም ነው። አንተም ወደዚህ ቤተክርስቲያን በአፍ ብቻ ሳይሆን በተግባር ገባ፣ በተግባር ማሳየት አለበት። ደምረው ከጴንጤነት ወደዚህ ከመጣ ወደ ኦርቶዶክስ ከመጣ እኔ ኦርቶዶክስ ሆኜ እንዴት ነው እንደደምረው ማለት ነው ብለህ ማለት አለበት። ገባ? እንደደምረው አይ ደምረው መመጣ ደምረው ወደ ኦርቶዶክስነት መጣ ሳይሆን እንትኑን ነው ላይክ እንትን ለማለት ነው። ኦርቶዶክስ እውነት ናት፣ ህይወትን መንገድን ብርሃን ናት። ትክክለኛው መንገድ እሷ ናት። እና ጠንካራ ሁን ነው የምልህ። ጠንካራ ሁን፣ ሰማህ? ጠንካራ ሁን። ቤተ መቅደስ ሂድ፣ ቀኖና ውሰድና ምስጢረ ቁርባን ተካፈል። እሺ ገባ አይደለ? ሰው ይሄን ባደረገ ሰዓት ትልቅ ደረጃ ላይ ይደርሳል። እሺ ብቻ ልል የምፈልገው ምንድነው ደሜ በጣም ደስ ብሎኛል። እኔ እንደውም ባለፈው ስዋይፕ ሳደርግ ምናምን ስትሰግድ ሳይ ይሄ ሰውዬ እዛ ሄዶ ደግሞ ትሮል ማድረግ ጀመረ ምናምን ኦርቶዶክሶች ጋር ሄዶ ለኮሜዲ ምናምን የምታደርግ መስሎኝ ነበርና ስትሰግድ I was impressed
በጣም ደስ ብሎኛል። ከዛ ያላቀቀን ከዛ አጋንንታዊ ትምህርት ሃይማኖት ያላቀቀችን ስሟ ይባረክ ድንግል ማርያም፣ ቅድስት ድንግል ማርያም። በእውነት አም ሃፒ ፎር ዩ። ቀጥልበት ማን፣ እንዳትመለስ ወደዛ ትምህርት። ይሄ ፖለቲካ አይደለም፣ እስ ፋክት፣ እውነት ነው። ከሀ እስከ ፐ ፉጌዚ ነው ነገርየው። እስ ከእግዚአብሔር አለም ይሄ ሌላ ነገር ነው እና ሌሎቻችሁም በፒያኖ ስሜትና በሲንተሳይዘር ሆናችሁ ዲፕ በዛ እንትን ሂፕኖሲስ የተደረጋችሁ እግዚአብሔር ወደ ህሊናችሁ ይመልሳችሁ። አም ሃፒ ፎር ዩ ደሚ አገን። ቀጥል፣ በርታ። ዳስ ኦል አም ጎና ሳይ። ወርዳለሁ። ግን ደግሞ ጥያቄ አለኝ። በርታ። ኦኬ እሺ፣ ቀጥል ጥያቄ። አይ ኖ ያን የወሰድከውን ዲግሪውን እኮ በቃ እንትን ሆነ ከንቱ ሆነ ማለት ነው። የሆነ ፓስል ሊደርሺፕ ምናምን አቃጥሎ እንደውም የዛኔ ነው በስነ ስርዓት ኦርቶዶክስ መሆንን ማምነው። አስወር ያን ዲግሪ የሰጡን አቃጥለው ላይቭ ላይ ይመች ደሜ። ደሜ ቢዚ ነው መሰለኝ። እዚህ ታች ያላችሁ ሰዎች ኮፒ ሊንክ አድርጉለት፣ ታብታብ አድርጉለት። እስኪ አጠር ያለ ነገር እንግዲህ እኛም መንገድ ላይ ነን እና ምንድነው ኦርቶዶክሳዊነት ወይንም ደግሞ እቺን ቤተክርስቲያን የሚያሰኛት የሚባለውን ነገር ዲያቆን ይሰማል? አሁን ደምረው የያዘው ይሰማል አለ። ዳም ስፒር እንዴት ነህ? ይቅርታ፣ በጣም ይቅርታና ቅድም ከታች የሆነ ነገር ስላጻፈልኝ ወንድማችን 369 ኦኬ፣ አልገባኝም። አንተ ነህ ኃጢአተኛ ነገር ብሎኛልና ምን ለማለት ካሊስፔራ ብያለሁ። ማለት እኛው ነን፣ ሰው ራሱ ነው ስህተቱን የሚፈጽመው። ሰይጣን ላይ ብሌም እናደርጋለን ነው ያልኩት። ገባ? አሁን ለምሳሌ እንቅፋት አይ ከምንድን ነው የምትድነው ስትለኝ ከኃጢአት አልኩኝ። አንተ ነህ ኃጢአተኛ አልከኝ። ኖ አንተ ነህ ኃጢአተኛ አይደለም እኮ ያልኩ። ኃጢአቱን መዳን ከኃጢአት መዳንና ለመዳን በአንተ እጅ ውስጥ ነው እያልኩ ለማለት ነበር የፈለኩት። ምክንያቱም ኃጢአቱን የምትሰራው አንተው ነህ፣ ኃጢአቱን የማትሰራውም አንተው ነህ። እሱማ ሰይጣን አያስፈቅድም፣ ሰይጣን አያስገድድም። ለሰይጣን ራሳችን ፍቃዳችንን ሰጥተን ነው። ሰይጣን ሲባል የሆነ ጭራቅ አይደለም፣ በስተጀርባ ሆኖ ሰይጣን ሀሳብ ነው። ሰይጣን ማለት በቃ ሀሳብ ነው፣ እርኩስ የሆነ ሀሳብ ነው። በሰው ሁሉ በነገሮች ሁሉ ውስጥ በእንትን ውስጥ የሚውል ሀሳብ ነው። ኔጌቲቭ የሆነ ሀሳብ ነው እንጂ የሆነ ለማንኛውም ኃጢአተኛ አይደለንም ብንል እግዚአብሔር ነው የምናታልለው የሚለውን ጥቅስ ጠቅሼልሃለሁ። እንደዚሁ መጽሐፍ ቅዱስ ሰዎች ኃጢአተኛ አባታችን ነው የሚለው ራሱ በደል እንዳለብን እኮ ይናገራል። ኦፍኮርስ እና ገርሞኝ ነው። ይቅርታ ዲያቆን ይቀጥሉ። እኔማ ግሪክኛ እንማር ብዬ ነበረ ትንሽ ካሊስፔራ ያልኩት። እስቲ አንድ ካሊስፔራ ከጠዋት ከሰዓት ሲሆን ነው። አሁን እኛ ጋር ጠዋት ስለሆነ እናንተ ጋር ማታ ነው አይደል? ካሊኒክታ ነው የሚባለው። እናንተ ጋር ካሊኒክታ ነው። እኔ ጋር አሁን እኔ ተነስቼ ጠዋት ነው። ካሊሜራ ልጄን ላጠምቅ ነው።
ኦኬ እየተዘጋጀን ነው። ጥምቀት አለ ዛሬ። ኦኬ ኦኬ ደሜ የሆነ ነገር እያልከኝ ነበረ። አይ ምንድነው መሰለህ ባይ ቢሆን አንተም ማቀ አሁን ሳይሆን ቢያንስ 2 ዓመት ምናምን ይሆናል እናንተ ማለት ነውና ብዙ ነገር አለ። ያው አንተም ታውቀዋለህ እዚህ ጋር መናገር አያስፈልግምና አሁን ግን የእውነት ነው የምልህ። አሁን ግን ደምረው ተረድቶት የመጣውን እችን ቤተክርስቲያን ደምረው ያለ ምክንያት አልተረዳትም ብለህ እዚች ቤተክርስቲያን ላይ መጣበቅ አለብህ። እሺ አባ ደሜ ነገር ያለው እኮ አንተ በፕሮቴስታንት ሆነ እንትን ስትል የዛኔ ኦርቶዶክሶችን እንትን ስትል ግቡ ልሞግታችሁ ስትል እኔ ነገር ያለው ከፕሮቴስታንት እንደነበርኩ ከዛ ወጥቼ ፈልጌ እንትኖችን አይቼ ሁሉን መርምሬ ፈትኜ ምኖችን አይተ አንተን ገብታል። ይሄ ምንድነው የሚባሉት ላይ ገብታል። ምንድነው ስለ ምን ይላል መሰለኝ እግዚአብሔር ቃል ሁሉንም መርምሩ መልካሙን ያዙ ይላል። አዎ ጎበዝ ቴንክ ዩ። አሁን ፈተንኩት ገባው ኦርቶዶክስ መጨረሻ ላይ ኦርቶዶክስ እውነቷ እንደሆነች ለአንተ ራስ መስክሬ ይላል። ፕሮቴስታንት በሆንክ ጊዜ በቃ ስለዚህ ተመለስ ወደ ኢየሱስ ስትለኝ ነው ወይ ነው ያልኩ። እኔ በጣም ብዙ ሰው ነው ያልኩት እኮ ወደ ኢየሱስ ተመለስ። ይኸው ዲያቆን እስኪያስንም ብያለሁ፣ ስፒሮስንም ብያለሁ፣ ተሟግቻለሁ ከነሱ ጋር ገባ አይደለ? ተሟግቻለሁ። ይቅርታና ሰላም ዲያቆን ትንሽ እንዲናገሩ የምፈልገው እዚህ ላይ ከፕሮቴስታንት ወይም ከእስላም ወደ ኦርቶዶክስ ብቻ መምጣት አይደለም፣ በምስጢራቱ መሳተፍ። 2 ወርቶ ነው ኦርቶዶክስ ጋር ያለው። አንዱ ከቀረ ምንም አይጠቅምም። ከሌላ ቤተ እምነት መተን ኦርቶዶክስ ስሙን ብቻ ይዘን መቀመጥ ከሆነ ምንም ጥቅም የለም። እዛም ሆንክ እዚህም ሆንክ ያው ነው። ምስጢራትን መካፈል አለ። ትክክለኛ ነገር ነው ስፔር። በጣም 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 ምክንያቱም መቀየር ብቻ ሳይሆን የእግዚአብሔር ልጆች እሱ ላይ ቢያተክሩ። አመሰግናለሁ። ምንድነው መሰላችሁ እዚህ ጋር እንደው አዲስ ኪዳኑን በብሉይ ኪዳን መነጽር በደንብ አድርጋችሁ ማየት አለባችሁ። ብሉይ ኪዳን ላይ በጣም ብዙ ታሪኮች አሉ። የሰውን ሕይወት ፈጽሞ መንፈሳዊ ሊያደርጉ መንፈሳዊ እድገት በተለይ ቅዱስ ጴጥሮስ ያለው ከዚህ ክፉ ዓለም አምልጣችሁ እንድታመልጡና ተካፋዮች እንድትሆኑ ከተሰጣችሁ ተስፋ ጋር ተካፋዮች እንድትሆኑ ያለውን ነገር ማሰብ አለብን፣ ማደግ አለብን። መንፈሳዊ እድገት በጣም ነው የሚያስፈልገው። ክርስቶስ 4 ወንጌል ላይ ያስተማረውን ትምህርት ስታዩት የሐዋርያትን መንፈሳዊ እድገታቸውን በትምህርት በተግባር አንዳንዴ ስራውን አሳይቶ ያስተምራቸዋል፣ አንዳንዴ ደግሞ አስተምሮ ያሳያቸዋል። እና ሁል ጊዜ ክርስትና ህይወታችሁን ስታስቡ የእስራኤልን ጉዞ አስቡ። ብዙ ሰው እንኳን ከሌላ እምነት ወደ ኦርቶዶክስ መምጣት አይደለም ኦርቶዶክስ ሆነን ራሱ ቃሉን ካወቅን በኋላ ንስሐ ለመግባት ህይወታችንን ለመቀየር ስናስብ ማሰብ ያለባቸው እስራኤላውያንን ነው። እስራኤላውያን ግብፅ እያሉ ያለቀሱትን ለቅሶ አስቡ። አልቅሰው ከወጡ በኋላ መሯቸው ከወጡ በኋላ ማረፍ አለብን፣ ባርነት መብቃት አለበት፣ ተቀጥቅጦ መገዛት መብቃት አለበት ብለው ከወጡ በኋላ ቀይ ባህር ጋር ሲደርሱ ሳይሻገሩ ተቀመጡ። ምን ሳይሉ ሳይሻገሩ ተመልሶ መጣ ፈርዖንና ሰራዊቱ። ድጋሚ ሊይዛቸው መጣ። ከዛ እንደገና ወደ እግዚአብሔር ተማጸኑ። ሙሴ በያዘው በትር ባህሩን መታው። እስራኤል በደረቅ ተሻገሩ። ፈርዖንና ሰራዊቱ ሰጠሙ። ሳትሻገሩ አትቀመጡ ባካችሁ፣ ሳትሻገሩ። አሁን ብዙ ሰው የሚሸወድበትን
ነገር ልንገራችሁ። ንስሐ የሚገባው ከሌላ ቦታ የሚመጣው እንመጣለን፣ እንመለሳለን። ከዛ በኋላ 3 ስህተቶች እንሰራለን። የመጀመሪያው ስህተት ሰዎችን መመልከት፣ ሰዎችን ፍሬ የሌላቸውን ሰዎች፣ የቀናውን ጎዳና ማያሳዩ ሰዎች መመልከትና እነሱ እንደዚህ ከሆኑ እኔማ ብለን ጥቅስ መፈለግ፣ ለመውደቂያ ጥቅስ መፈለግ። በቃ በጣም ብዙ ጥቅስ እንፈልጋለን ለመውደቂያ። ሁለተኛ ካህናቱ ስማችንን እንዲለምዱት፣ ቤተክርስቲያን አካባቢ ያሉ ሰዎች እንዲያውቁን በጣም ብዙ ግርግሮች እንፈጥራለን። ወደ ካህናቱ ቢሮ መግባት፣ ስጦታ አብዝቶ መስጠት፣ ሰዎቹን ማናገር፣ ታሪክን መንገር፣ ምንም በቃ ቶሎ መታወቅ እንፈልጋለን። ከዛስ አብዝተን እንመላለሳለን። የዛን ጊዜ ምን ይሆናል? እየዛልን የጀመርንበት ስሜት ሲደክም እንትን እንላለን። ብዙ ጊዜ አይታችሁ ከሆነ ወደ እግዚአብሔር ቤት እንደተመለስን ለውጥ አምጥተን ንስሐ ገብተን ወደ ቅዱስ ሚስጥሩ ወደ አምልኮቱ ካልገባን ሰዎች ከለመድን ባህል ነው የምንለምደው። ምን አይነት ባህል? ፈሪሃ እግዚአብሔራችንን ከውስጥ ማጥፋት እንጀምራለን። ኋላ እንቆም የነበርን ሰዎች ወደ ውስጥ እንገባለን፣ ወደፊት እንጠጋለን። ከዛ በኋላ ሰዎችን መናገር እንጀምራለን። ምን ብለን እኔ እኮ እዚህ ቤተክርስቲያን አልጠፋም፣ ቀሲስን መጠየቅ ትችላለህ። ኖ፣ እሱ አይደለም የሚያስፈልገው። 12 ዓመት ደም የፈሰሳት ሴት ህይወት ነው የሚያስፈልገው። ከቤት ወስኖ የወጣ ልብ። ወደ ጌታ እሄዳለሁ፣ የልብሱን ጫፍ እነካለሁ፣ እድናለሁ። ወደ ቤተክርስቲያን እሄዳለሁ፣ ተሳልሜ እመጣለሁ። ወደ ቤተክርስቲያን እሄዳለሁ፣ ጸሎቴን አድርሼ እመጣለሁ። ወደ ቤተክርስቲያን እሄዳለሁ፣ ቃል እግዚአብሔር ተምሬ እመጣለሁ። ወደ ቤተክርስቲያን እሄዳለሁ፣ ስጋ ወደሙ ተቀብዬ እመጣለሁ እንጂ ሳንለወጥ በፊት አገልግሎት ውስጥ ከገባን ታዋቂነትን ካፈራን ወደ ደጀ ሰላሙ ወደ ምኑም ጠጋ ካልን ተመላላሾች ነው የምንሆነው። ተመላላሽ ክርስቲያን ነው የምንሆነው እንጂ ህይወት ያለው ክርስቲያን አንሆንም። ስለዚህ ኢየሱስ ክርስቶስን ቅዱስ ጳውሎስ ሲገልጥ በልቡ አምኖ በአፉ መስክሮ ነው ያለው። የምንመሰክረው ምስክርነት ነው ወሳኝ። እኔ በመጽሐፍ ቅዱስ ውስጥ ይህን ጥቅስ ሁላችሁም ብትይዙ በጣም ነው ደስ የሚለኝ። 2ኛ ቆሮንቶስ ታች ኮመንት መጻፍ የምትችሉ ሰዎች ጻፉ። 2ኛ ቆሮንቶስ ምዕራፍ 2 ቁጥር 15 ብዙ ጊዜ ስጠቅሰው ሰምታችሁት ሊሆን ይችላል። 2ኛ ቆሮንቶስ ምዕራፍ 2 ቁጥር 15 ምንድነው የሚለው? በሚድኑትና በሚጠፉት ዘንድ እኛ ለክርስቶስ መዓዛ ነን አለ። ኢየሱስ ክርስቶስ የሚጠቀምባቸው ሽታዎች እኛ ነን። ስለ ሽታ መቼም ልነግራችሁ አልችልም። አንድ ሰው የምሬን ነው የምነግራችሁ። አሁን ለምሳሌ የሕክምና ሰው አይደለም። ጥርሳችንን በየቀኑ የፋቅን ጠዋትና ማታ በጥርስ ሳሙና በመጎመጥመጫ በብዙ ነገር የፋቅን ስቲል ግን የሰው አፉ ሽታ ሊኖረው ይችላል። ለኛ ላይታወቀን ይችላል። ለኛ ሽታው የአፋችን አይታወቀንም። ግን አፋችንን ስንከፍት ለማውራት አጠገባችን ያሉ ሰዎች ያውቁታል፣ ይሸታቸዋል። በደንብ ነው ይሸታቸው። የአፋችን የተበላሸው ጠረን፣ የአፍ የተበላሸው ጠረን፣ ትንፋሻችን ያስጠላል። ልክ ኢዮብ እንዳለው ሚስቴ ትንፋሽን ጠላቻል። አብርሃ የምታኖረዋ ሚስት ኧረ በጣም አፍ ይሸታል ልትል ትችላለች። ያ ጠረን
ሰዎችን ከኛ እንዲሸሹ ካደረገ የመንፈሳዊ ሕይወታችን ጠረን ደግሞ ምን ያህል እንዲሆን አስቡ። ስለዚህ ምንድነው ያለው ቅዱስ ጳውሎስ? በሚድኑትና በሚጠፉት ዘንድ እኛ ለክርስቶስ መዓዛ ነን አለ። ለሚድኑት የሕይወት ሽታ ነን፣ ለሚጠፉት ደግሞ የሞት ሽታ ነን አለ። የሞት ሽታ ነን አለ። አሁን በቤት ውስጥ ያላችሁ ሰዎች አፕልም ይኖራችሁ ብርቱካንም ይኖራችሁ በመጭመቂያም ጭመቁት፣ በእጃችሁም ጭመቁት። ብርቱካን ከጨመቃችሁ የሚወጣው የብርቱካን ነው። አፕል ከጨመቃችሁ የሚወጣው አፕል ነው። ለምን? ውስጡ ያለው ያ ብቻ ስለሆነ ሌላ ነገር አይወጣም። መንፈሳዊ ሕይወት ከውስጥ የሚወጣ ነው እንጂ እኛ ላይ የሚታየው ከውስጥ የወጣው ነው እንጂ እንትኑ አይደለም። ከውጭ የሚታይ ነገር አይደለም። ከውስጥ ሲወጣ ነው ሰዎች የሚለውጠው። እና ቅድም እንደተባለው ሁልጊዜም ወንድሞች እንደሚያስተምሩት ምን አድርጉ? ወደ እግዚአብሔር ቤት ከሄድን አይቀር ከፕሮቴስታንትም እንምጣ ከሙስልምናም እንምጣ እዛው ቤት ውስጥም ያለን ሰዎች እንሁን፣ በሚድኑትና በሚጠፉት ሰዎች መካከል ክርስቶስ የሚጠቀምባት ሽታዎች እኛ ነን። አንድ በሉ። ሁለተኛ ጥቅስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ቅድም የነገርኳችሁ የክርስቶስ ሽታ ነን ብዬ። አሁን ደግሞ ቅዱስ ጳውሎስ ምን እንደሚል ስሙ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ሰዎች ሁሉ የሚያነቡት በልባችን የተጻፉ መልእክቶቻችን ወይ ደብዳቤዎቻችን እናንተ ናችኋል። ሰዎች ሁሉ የሚያነቡት አሁን የፍቅር ደብዳቤ ሰዎችን ደስ እንደሚያሰኝ ሁሉ የፍቅር ደብዳቤ ሰዎችን ደስ እንደሚያሰኝ ሁሉ ግጥም ሰዎችን ሲነበብ ደስ እንደሚያሰኝ ሁሉ እኛ ደግሞ ሰዎች ሁሉ የሚያነቡን የሐዋርያት መልእክቶች ነን። ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ተብለን የተጻፍን መልእክቶች ነን። ታዲያ ሰዎች እኛን ሲያነቡ ምን ያንብቡ ነው ጥያቄ። እኛን ሲያነቡ ያልተለወጠ ሕይወት ካለን ምንም የሚነበብ ነገር የለም። ምንም የሚነበብ ነገር። ስለዚህ ወላጆች ከሆንን ልጆቻችንን፣ ባል ከሆንን ሚስቶቻችንን፣ ሚስት ከሆንን ባሎቻችን፣ ልጆች ከሆንን ጎረቤቶቻችን፣ ጓደኞቻችን ሁሉ እኛም ማሽተት መቻል አለባቸው፣ እኛም ማንበብ መቻል አለባቸው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15፣ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 እና ተመልከቱ። ሰዎች ሲያነቡ ለውጥ መምጣት አለበት። ሰዎች ሲያነቡን ማለት ነው። በዚህ በመጽሐፍ ቅዱስ ታሪክ ውስጥ የጴጥሮስ ታሪክ በጣም የሚገርሙ 7 ታሪኮች አሉት። እንግዲህ 7 ታሪኮች አሉት ጴጥሮስ፣ በጣም የሚገራርሙ። መንፈሳዊ እድገትን መማር ከፈለጋችሁ ከዳዊትና ከጴጥሮስ ተማሩ። እውነቴን ነው የምላችሁ፣ ነፍሳችሁ ነው የሚያርፈው። ጴጥሮስ እንደምታውቁት ሲመሰገን፣ ሲወቀስ፣ ሲደክም፣ ሲበረታ፣ ሲፈራ፣ ሲተባ፣ ሲሮጥ፣ ሲቀመጥ፣ ወደኋላ ሲመለስ በጣም 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 ደስ የሚል ሕይወት አለው እና አንድ አባት ሲያስተምሩ ምን አሉ? በዚህ በሳይንሱ አጥንት፣ የእግር አጥንት በተለይ ተሰብሮ ከተጠገነ በኋላ በጣም ጠንካራ ይሆናል ይላሉ። እንግዲህ እሱን ሐኪሞቹ ይጨምሩበት። ተሰብሮ የተጠገነ ነገር በጣም አደገኛ ነው። ቅዱስ ጳውሎስ ጌታ
ሐዋርያትን ሲመረጥ አልነበረም። ከ12 ውስጥ አይደለም ቁጥሩ። ነገር ግን የሰበከው በጣም ብዙ አገልግሎት የሰጠው እሱ ነው። እና ለምንድን ነው ሲባል ያጠፋውን ይክስ ነበረ። እሱ ያጠፋውን ይክስ ነበረ። አሁን ጀሜ ሲናገር ሰምታችሁ ከሆነ ቅድም ሆነ በተለይ እንደው እሱን ቪዲዮ ካገኛችሁ ሁዳዴ ጾም ውስጥ አይ ቲንክ በአንደኛው ወይ በሁለተኛው ሰንበት ደሜ ጥሩ ቪዲዮ ሰርቶ ነበረ። እሱ ላይ ሄዳችሁ እዩት። እና ያጠፋውን ያስተካክል ነበረ በጣም አድርጎ። ከፍቅሩ የተነሳ አልሞላ ይለው ነበረ አገልግሎት። በቃ ቅዱስ ጳውሎስ ለዛ ነበር የሚፋጠነው፣ ወንጌል ስራዬ ነው ብሎ የሚፋጠነው ማለት ነው። እና የተጠገነ ፍቅር ነው የያዘው። በቃ በብርሃን አይኑን በፍቅር ብርሃን መታው ክርስቶስ። አይኑ ሲከፈት ከዛ በኋላ እያየ ያሳድዳቸው። ተመልከቱ አንዳንዴ ተርጓሚ እንዴት ደስ እንደሚል። ቅዱስ ጳውሎስን ወይም ሳውል እያለ ለምንድን ነው ክርስቶስ እግሩን ያልሰበረው? ወይ እጁን ለምን አልሰበረውም? እንዳይራመድ ለምን አላረገው? የያዘው አይኑን ነው። ምክንያቱም በአይኑ ነበረ ክርስቲያኖችን የሚለያቸው። ክርስቲያኖችን እያየ ነበረ የሚለያቸው ተከታዮቹ። ስለዚህ ደግሞ እንዳያያቸው አይኑን ከለለው ጌታ። ግን በምን? በፍቅር ብርሃን። ከዛስ አይኑ ሲገለጥ ቅዱስ ጳውሎስ የክርስቲያን ያለህ ነው ያለ። ኑ ወደ ክርስቶስ ነው ያለ። ስለዚህ አይን መከፈት ያስፈልጋል፣ አይምሮ መከፈት ያስፈልጋል። ከኦርቶዶክስ ውስጥ ስትወጡ ትልቁ ችግር ምንድን ነው? እንደ ራሴ እንደኔ የሚል ትርጓሜ ውስጥ ትገባላችሁ። የሉቃስ ወንጌል ምዕራፍ 24ን ስታነቡ ግን ሐዋርያት እንደኔ እንዳይሉ ማለት ነው። ይህን ጥቅስ በደንብ አድርጋችሁ ያዙ። የሉቃስ ወንጌል ምዕራፍ 24 ቁጥር 44። የሉቃስ ወንጌል ምዕራፍ 24 ቁጥር 44። ይህን ጥቅስ በደንብ አድርጉ። ሐዋርያትን ኢየሱስ ክርስቶስ እንደኔ ብለው እንደገባኝ እንደተረዳሁት እንደመሰለኝ ብለው እንዳያስተምሩ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። በቃ ይሄ ነው። በቃ ይሄ ጥቅስ ነው ሁላችንንም ሊመክረን የሚገባው። መጽሐፍ ቅዱስን እንደኔ ብሎ መተርጎም አይቻልም። እኔ እንደተረዳሁት ብሎ መተርጎም አይቻልም። መጻሕፍትን እንዲያስተውሉ አይምሯቸውን ከፈተላቸውና ሐዋርያት አስተምረው የጌታን የማዳን ነገር አስተምረው ቁጭ አደረጉ። ምክንያቱም አይምሯቸው ተከፍቶላቸው። እነዛ አይምሯቸው የከፈተላቸውን ደቀ መዛሙርቱን ጌታ ባረካቸው። እጁን ጭኖ ከማረጉ በፊት ትእዛዝ ሰጣቸው። በኢየሩሳሌም ቆዩ፣ ኃይል ሳትለብሱ እንዳትወጡ ብሎ። ሐዋርያት ሲወጡ አይምሯቸው ተከፍቶ ተባርከው ኃይል ለብሰው ወጡ። ከዛ በኋላ እንደኔ የሚል ትምህርት የለም። እንደኔ የሚል ትምህርት አላስተማሩ። ስለዚህ ወደ ቅዱስ ጴጥሮስ መንፈሳዊ ሕይወት እድገት ስንሄድ ከየቱ ጋር ነው የምንጀምረው? ከዋጋ መፈለግ ጋር። ዋጋ ከመፈለግ ጋር አሳ ማጥመጃውን መረቡን ጥሎ ተከተለ ጌታ። ለጌታ ምን አለው? ይኸው መንፈሳዊ ሕይወት ሲጠፋባችሁ ሌላ ማንንም አይደለም የምትደፍሩት፣ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን ነው የምትደፍሩት። መንፈሳዊ ሕይወት እንደጠፋባችሁ የምታውቁት ኢየሱስ ክርስቶስን መዳፈር ስታቆሙ፣ መዳፈር ስትጀምሩ፣ የምንናገረው ምንሰራው ድፍረት ይሆናል። ጴጥሮስ መጣና ጌታን መጀመሪያ የጠየቀው ጥያቄ ሁሉን ትተን ተከተል። እንግዲህ አንድ መረብ
አንድ አህያ ትንሽ ነገር ነው የተወው፣ ያን ያህልም ሀብት የለው። ሁሉን ትተን ተከተልን፣ ዋጋችን ግን ምንድን ነው አለ። ይሄ መንፈሳዊ ህይወቱ ዘቀጠ ማለት ነው፣ ደከመ መንፈሳዊ ህይወቱ። ከዛ ቀጠለና ጌታ ሆይ አለ በመንግስተ ሰማያት ማን ይበልጣል የሚል ነገር መጣ። በመንግስተ ሰማያት ማን ይበልጣል የሚል መጣ። ቀጠለና ኢየሱስ ክርስቶስ ሰው እኔን ማን ይለኛል ሲል የሕያው እግዚአብሔር ልጅ አለ። ይህንን ስጋና ደም አልገለጠልህም፣ ብፁዕ ነህ፣ አለት ነህ። ከዛ ኢየሱስ ክርስቶስ ደግሞ በባህር ላይ ሲራመድ አንተ ከሆንክ ፍቀድና ልምጣ አለ። ተፈቀደለት። ተፈቅዶለትም መጥቶ ተጠራጠረ፣ መስጠም ጀመረ። እጁን ሰጥቶ ዳነ። ኢየሱስ ክርስቶስ ደብረ ታቦር ላይ ሲወጣ እዚህ ብንቀርስ አለ። ቀጠለና ጌታ እንደሚሰቀል ሲናገር እባክህ አትሰቀል አለ። ክርስቶስ ይህን ሀሳብ ይዘህ ከወደ ኋላ ዞር በል፣ ይሄ ሰይጣን ነው አለው። ቀጠለና ወደ ሰው እጁን መጠቆም ጀመረ። እንግዲያውስ ምንድን ነው የሚሆነው አለ። በዚህ ሌሊት ሁላችሁም ትሰናከላላችሁ። ሁሉም ሊሰናከሉ ይችላሉ፣ እኔ ግን በጭራሽ አላደርገውም አለ። እኔ ሞክራለሁ አላለም ያለ። ሌሎቹ ሊሸሹ ይችላሉ፣ የኔን ግን በፍጹም ማይሆን ነው አለ። ጌታ ሊነግረው ሞከረ፣ ለመስማት ፈቃደኛ አይደለም። ዶሮ ጮኸና ሰበከው። ከዛ በኋላ ጌታ ኢየሱስ ክርስቶስ ይዘውት ሲሄዱ እሱ እሳት ሊሞቅ ሄደ። ክህደት መጣ፣ ንስሐ መጣ፣ ፍርሃት መጣና በር ዘግቶ ተቀመጠ። ዮሐንስ 21:1 ላይ ስትሄዱ የመጨረሻ መንፈሳዊ እድገቱን መንፈሳዊ ህይወቱን ጥሎት ምን አለ? አሳ ላጠምድ እሄዳለሁ ወደ ቀደመ ስራዬ ብሎ ጉዞ ሲጀምር ሌሎቹም ተከትለውት ሄዱ። ሌሎችንም ይዟቸው ሄደ። በመጨረሻ ላይ ምን ሆነ? ችግር ተፈጠረ። ኢየሱስ ክርስቶስ ያኔም መጥቶ ከዚህ በኋላ አሳ አታጠምድም ሰው ታጠምዳለህ ያለው እዛው ባህር ጋር መጣና ተገለጠለት እና ወደ ራሱ አቅርቦ ትወደኛለህ ወይ ብሎ ጠየቀ። የመንግስተ ሰማያትን ቁልፍ የሰጠው ጌታ ጠቦቶቹን፣ በጎቹን፣ ሁሉንም ነገር ሰጠው ማለት ነው። ስለዚህ መንፈሳዊ ህይወታችንን ካላሳደግነው መዋዠቅ ይመጣልና ያ መንፈሳዊ እድገት እንዲመጣ ሁላችንም መበርታት አለብን። ለውጥ በጣም ከባድ ነው፣ አስፈሪ ነው። አዎ፣ ግን መለወጥ ግድ ይለናል ማለት ነው። ይህን ያህል ካልን አይ ቲንክ ደሜም አሁን መጨረስ አለበት። እግዚአብሔር አምላክ በልቦናችን ይጻፍ፣ ይቆየን።